ታሪኩ የሚጀምረው ድራገኖች፣ ተናጋሪ ነብሮችና አስማታዊ ደኖች በሚገኙባት ኢተርኒያ ስለምትባል ፍጹም ድንቅና ሚስጥራዊ ዓለም በሚነግረን ጥንታዊ ታሪክ ነው። በዚች ዓለም እምብርት ላይ ደግሞ ሰውን እንደ አምላክ ሊያጠናክርና ሊያበረታ የሚችል ታላቅ ሚስጥራዊ ኃይል የያዘው ግሬስከል የተባለው ግዙፍ ቤተመንግስት ይገኛል። ታዲያ ይህንን አውዳሚና ታላቅ ኃይል ከጠላት ለመጠበቅ ሲባል ኃይሉ በሙሉ የኃይል ሰይፍ ተብሎ በሚጠራ አንድ ስለታም ሰይፍ ውስጥ ታስሮ እንዲቀመጥ ተደርጓል ይለናል ታሪኩ። አፈታሪኩ እንደሚተነበየው ከሆነ ኢተርኒያ ከባድ አደጋና የመጥፋት ስጋት ሲያንዣብብባት ይህንን ሰይፍ መዞ ዓለሟን የሚያድን አንድ ጀግና ከተደበቀበት ብቅ ይላል። ነገር ግን ያ ቀን እስኪደርስ ድረስ ሰይፉ በአስማተኛዋ ጥብቅ ቁጥጥር ስር በቤተ መንግስት ውስጥ ተቆልፎ ይኖራል። ለዘመናት ይህንን ታላቅ ቤተ መንግስት በጀግንነት ሲጠብቁ ከኖሩት ታላላቅ ዘሮች መካከል የመጨረሻውና ትልቁ ልጅ አዳም የሚባል ሲሆን እሱ ግን ከቤተሰቦቹ ሁሉ እጅግ በጣም ደካማ፣ ትንሽና አቅመ ቢስ ወጣት ነበረ። ባጠገቡም አንድ የምታወራ ታማኝ ነብር ነበረችው። አንድ ቀን እናቱ ንግስት ማርሌና ልጇ ወታደራዊ ስልጠና እንዲወስድና ጠንካራ እንዲሆንላት በማሰብ ወደ ንጉሱ ታማኝ የጦር አዛዥ ዳንከን ዘንድ ትልከዋለች። ዳንከን ለንጉሱ ሲል በርካታ ጦርነቶችን የተዋጋና የብዙ ወታደሮችን ሕይወት ያተረፈ አንበሳ ነበረ። አዳም ግን በዚህ በኩል በስልጠናው ሜዳ ላይ የዳንከን ደፋር ሴት ልጅ ከሆነችው ቲላ ጋር እየተፋለመ ፍጹም ይደበደብና ይዋረድ ነበረ። የአዳም አባት የሆነው ንጉስ ራንደር ወደ ስልጠናው ቦታ መጥቶ የልጁን አቅመ ቢስነትና መዋረድ ሲመለከት ተናደደ። ራሱም ሰይፉን መዞ ልጁን ለእውነተኛ ፍልሚያ በማስገደድ መሬት ላይ ዘርሮት ይሄዳል። ዳንከንም አዳምን አባተ ዞር ብሎ ሲያይህ ጠንካራ ሆነህ እንዲያገኝህ በፍጥነት ተነሳ ቢለውም ጨካኙ አባቱ ግን ዞር ብሎ እንኳን ሳይመለከተው ጥሎት ይሄዳል። አዳምም በሐፍረትና በቁጭት እያለቀሰ ከአካባቢው ሲወጣ ቲላ ተከትለው በመሄድ አንተ ደካማ አይደለህም ስትል እያጽናናችሁ ባለችበት በዚያው ቅጽበት መላው ኢተርኒያ በጨካኞችና ባደገኛው ጠላት ጥቃት ተሰነዘረባቸው። የቤተ መንግስቱ ጠባቂዎች ጠላትን ለመመከት ከፍተኛ ጥረት ሲያደርጉ የጠላት ኃይል ግን እጅግ የበረታ ነበርና ዳንከን ንጉሱንና ቤተሰቡን ወደ ሚስጥራዊው ግሬስከል ቤተ መንግስት በሰላም ለማድረስ መንገድ እየጠረገ በጽኑ መዋጋት ጀመረ። ሆኖም እዚህ ላይ ነበረ ትራፕ ጆ የተባለው እጅግ አደገኛውና ጨካኝ ተዋጊ መንገዱን የዘጋባቸው። ዳንከን ንጉሱንና ቤተሰቡን ወደፊት እንዲሄዱ አዞ ራሱን ያንን አውሬ ለመጋፈጥ ወደ ኋላ ይቀራል። ቲላ በዚህ በኩል የአባቷን ፍልሚያ ለመመልከት ወደ ኋላ ቀርታ በጭንቅ ትከታተል ነበረ። ፍልሚያው እጅግ በዘግናኝ ሁኔታ እንደቀጠለ በመጨረሻም ዳንከን አውሬውን ሊያሸንፈው ጥቂት ሲቀረው ትራፕ ጆ ከአርቲፊሻል እጁ በተኮሰው ቦምብ ዳንከንን አሸንፎት ይሄዳል። ቲላም በፍጥነት ደርሳ ከአባቷ ጋር በመሆን ሊከሰት ከነበረው ፍንዳታ በመስኮት ያመልጣሉ። በሌላ በኩል ወደ ሚስጥራዊው ቤተ መንግስት እየሸሹ የነበሩት ንጉሱ ራይደርና ቤተሰቡ በጠላት ጦር ሙሉ በሙሉ ተከበው ነበረ። እዚህ ላይ የዚህ ጨካኝ ጦር መሪና መላውን ዓለም ለማጥፋት የሚቋምጠው ስኬሌቶር በግርማ ሞገስ ከፊታቸው ይቆማል። ንጉሱም ሚስቱንና ልጁን አዳምን ወደፊት ሂዱ ብሎ በመሰናበት ብቻውን ሊጋፈጠው ቢሞክርም ብዙም ሳይቆይ በጠላት ድል መሆኑ አልቀረም። ጨካኙ ስኬሌቶር ዓላማው የግሬስከልን ታላቅ ሚስጥራዊ ኃይል በእጁ ማስገባት ነበርና የንጉሱን ሐውልት ጭንቅላት በአስማታዊ በትር ቆርጦ እንደጣለ ዘውዱን በራሱ ላይ ይደፈዋል። አዳምና እናቱ በጭንቅ ወደ ቤተ መንግስቱ ውስጠኛው ክፍል እንደገቡ በዚያም አስማተኛዋ አዳምን ይህንን የኃይል ሰይፍ በፍጥነት መዘያዝ ስትል አዘዘችው። አዳምም እንደተባለው ሰይፉን ሲያነሳ አስማተኛዋ ይህንን ሰይፍ ጠላት እንዳያገኘው ፍጹም ርቆ ወደሚገኝ አስተማማኝ ቦታ መውሰድ እንዳለበት ስትነግረው ንግስቲቱ ወደ ትውልድ ሀገሯ እንዲሰደድ ጠየቀች። ከዚህም የተነሳ አስማተኛዋ ወደ ሌላ ዓለም የሚወስደውን የሚስጥር በር ስትከፍት ጠላታቸው ስኬሌቶር በድንገት ወዳሉበት ሰብሮ ገባ። ስኬሌቶር ንግስቲቱን በበትሩ መጥቶ ሲጥላት አስማተኛው አዳምን ወደ ቤተ መመለሻው ብቸኛው መንገድ እሱ ስለሆነ ሰይፉን እንዳትጥለው ስትል በከፍተኛ ድምጽ ታስጠነቅቀዋለች። የስኬሌቶር ከባድ ጥቃት በኃይሏ እየመከተች ለአዳም ማምለጫ ጊዜ ብትሰጠውም አዳም ግን ወደ ሚስጥራዊው በር ውስጥ ሲገባ ሰይፉ ከእጁ አምልጦት እሱም ራሱን ሳያውቅ ኦክላሆማ ወደ ተባለችው የምድር ከተማ ተከስክሶ ይወድቃል። ታሪኩ ወደ አሁኑ ጊዜ ሲያመጣን አዳም ይህንን ድንቅ ታሪኩን ሂንጅ በተባለ የፍቅር ግንኙነት መተግበሪያ ላይ ላገኛት ጁሊ ለተባለች ሴት በሬስቶራንት ውስጥ በቁም ነገር ሲተርክላት እናያለን። ነገር ግን ጁሊ የሚያወራውን እብደትና ተረት አምና ባለመቀበሏ ፍጹም አጣጥላው ጥላው ትሄዳለች። አዳም በተሰበረ ልብ ወደ ማደሪያ ክፍሉ ሲመለስ አብሮት የሚኖረው ጓደኛው መልኩን ብቻ አይቶ አሁንም ያንን የልጅነት አፈታሪኩን ለጁሊ ዘርዝሮ አስደንግጦ እንዳባረራት ወዲያውኑ ገባው። ጓደኛውም ለምንድነው እንደማንኛውም ተራ ሰው ስራህን ሰርተህ ኪራይህንም ከፍለህ በሰላም የማትኖረው? በዚህ እብደት ሰውን ሁሉ ለምን ታስፈራራለህ? ሲል በጥብቅ ይመክረዋል። አዳም ወደ ክፍሉ እንደገባ አይኖቹ በልጅነቱ በሰዎች እንዲሳቅበት ምክንያት በሆኑትና በሳጥን ውስጥ አሽጎ ባስቀመጣቸው የኢተርኒያ ዓለም ስዕሎች ላይ ነበረ።
በማግስቱ ጠዋት አዳም መኪና ውስጥ ገብቶ አሰልቺ ወደ ሆነው የሰው ኃይል አስተዳደር ስራው ቢሄድም አእምሮው ግን አሁንም ያንን የጠፋውን ሰይፉን በኢንተርኔት ድረገጾች ላይ በማሰስ ተጠምዶ ነበረ። በዚህ መሃል ማናጀሩ ሱዚ እጅ ከፍንጅ ትይዘውና ወደ ቢሮ አስገብታ ይህንን የሰይፍ እብደትህን አሁኑኑ ካላቆምክ ከስራ ትባረራለህ ስትል የመጨረሻ ማስጠንቀቂያ ትሰጠዋለች። ነገር ግን ልክ በዚያው ቅጽበት በአዳም ስልክ ላይ ሰይፍን አግኝቼዋለሁ የሚል አንድ ሚስጥራዊ መልእክት ይደርሰዋል። ማናጀሯ መልእክቱን ችላ እንዲለው ብትጮህበትም አዳም ግን ፍላጎቱን መቋቋም አቅቶት ስራውን ጥሎ በከፍተኛ ፍጥነት መልእክቱ ወደ ተላከበት የኮሚክ መጽሐፍት መደብር ይሄዳል። ነገር ግን መልእክቱን ማን እንደላከለት የሚያውቀው ነገር ስላልነበረ መደብር ውስጥ የነበሩት ሰዎችን ሁሉንም በጭንቅ መጠየቅ ጀመረ። በዚህ ጊዜ እውነተኛው መልእክት ላኪው ብቅ ብሎ እኔ ነኝ የላኩልህ፣ እንደዚህ በሰው ፊት አትጮህ በማለት አዳምን ወደ አንድ የፕላስቲክ አሻንጉሊት ምስል ይወስደዋል። በምስሉም እጅ ላይ ያ የጠፋው የኃይል ሰይፍ ተቀርቅሮ ይታይ ነበረ። አዳም ሰይፉን ከአሻንጉሊቱ እጅ ላይ ለመንጠቅ በኃይል መታገል ጀመረ። ነገር ግን ሰይፉ በጥብቅ ተይዞ ነበረና ትግሉ ሲቀጥል የመደብሩ ሰራተኛ መጣ የሚሰራውን እንዲያቆም ብትጠይቀውም አዳም ግን ሊሰማት አልወደደም። በትግሉ ግዙፉ ምስል በአዳም ላይ ተደፍቶ እንደወደቀ በመጨረሻም ሰይፉን በኃይል ነጥቆ ያወጣውና ወደ ሰማይ ቀስሮ በግሬደር እስከል ኃይል ወደ ቤቴ መመለስ አለብኝ ሲል በከፍተኛ ድምፅ ጮኸ። ነገር ግን እንደጠበቀው ምንም የተከሰተ ተአምር አልነበረምና ፍጹም አዝኖ ሰይፉንም ይዞ ወደ ቤቱ ይሄዳል። በማግስቱ ጠዋት ፖሊሶቹ ወደ ቤቱ ይመጣሉ። ልክ እንደገቡም መደብር ውስጥ በተፈጠረው ሁከት ምክንያት ከነሰይፉ በቁጥጥር ስር ውለው ወደ ፖሊስ ጣቢያ ሊወስዱት ጉዞ ይጀምራሉ። ሆኖም እየወሰዱት ሳለ መንገዱ በመጨናነቁ ፖሊሶቹ የሚሆነውን ለማየት ከመኪናው ሲወርዱ በዚሁ ቅጽበት ከፊት ለፊታቸው አንድ ከየት እንደመጣ ያልታወቀ ግዙፍና አስፈሪ አውሬ ሰዎቹን እያጠቃ ወደ አዳም አቅጣጫ ሲመጣ ይመለከታሉ። አዳምም ሰይፉን ይዞ መሮጥ ቢጀምርም አውሬው ግን አሳዶ ይደርስበትና በአንድ ከባድ ምት መሬት ላይ ይጥለዋል። ይህ ፍጡር የመጨረሻውን ገዳይ ምት ሊሰነዝር ሲቃረብ ግን አንዲት ጀግና ሴት በድንገት ብቅ ብላ አውሬውን ከድልድዩ ላይ በኃይል አስፈንጥራ ትጥለዋለች። ይህች ሴት የልጅነት ጓደኛው ቲላ ነበረች። ተስፋ ያልቆረጠው ይህ አውሬ ተመልሶ መጥቶ ጥቃት ቢሰነዝርም ቲላ የእጁን እንደሰጠችው አዳምንና ሰይፉን ይዛ በፍጥነት ታመልጣለች። እንደሸሹም ለአዳም ይህ አውሬ የመጣው ሰይፉ በድንገት የላከውን የሚስጥር ምልክት ተከትሎ እንደሆነ በመግለጽ ለመሆኑ ለምን አሁን መዘዝከው ስትል ትጠይቀዋለች። በዚሁ ቅጽበት አውሬው እንደገና ስላገኛቸው ቲላ ከድልድዩ ላይ ስትዘል አዳም ግን በቀጥታ ወደ መሬት ይወድቃል። በፍጥነትም እየተሯሯጡ በከተማው መናፈሻ መሃል በሰዎች ፊት ወዳረፈችው የቲላ መንኮራኩር እንዳመሩ አውሬው ዳግመኛ ሊደርስባቸው ሲል መርከቧ ውስጥ ገብተው በከፍተኛ ፍጥነት ወደ ህዋ በመተኮስ ከምድር ይጠፋሉ። አዳም ቲላን በማግኘቱ እጅግ ቢደሰትም ቲላ ግን እሱ ከጠፋ በኋላ መላው ኢተርኒያ በተደራጀው ስኬሌቶር እጅ እንደወደቀች ወላጆቹ ንጉሱና ንግስቲቱን በዚያው ምሽት ከተያዙ በኋላ ዳግመኛ እንዳልታዩ በሐዘን ነገረችው። ወደ ዋና ከተማው ሲመለስም መላው አገሩ ወድሞና ፈራርሶ ተመለከተ። በዚህ መሃል አንዱ የስኬሌቶር ወታደር መርከባቸውን በመመልከቱ በፍጥነት ለአለቃው መረጃውን ያቀብላል። ጨካኙ ስኬሌቶር ከእንቅልፉ ሲነቃ ኤቭሊን የተባለችው አስማተኛ ያ የላከው አውሬ ሰይፉን ይዞ እንዳልመጣ ታረደዋለች። ስኬሌቶርም አውሬውን አንበርክኮ እየቀጣው ሳለ ፍጡሩ ሰይፉን አግኝቼው ነበረ፣ ነገር ግን ያቺ ሴት ነጠቀችኝ ሲል ተናገረ። ያኔ ኤቭሊን ሰይፉን የወሰደችው ሴት መርከብ እንደታየ ስትነግረው ስኬሌቶር ያ ሰይፍ በሌላ ሰው እጅ እስካለ ድረስ የሱ ስልጣን ጊዜያዊ እንደሆነ ያውቃልና ሰይፉን አግኝቶ ራሱን የዘላለም አምላክ አድርጎ ለመሰየም ቆርጦ ይነሳል። ቲላ አዳምን ይዛ ተደብቀው ወደሚገኙት የቀድሞ የንጉሱ ታማኝ ጠባቂዎች ዘንድ ስትወስደው ስኬሌቶር ተከትሏቸው መምጣቱን አላወቀችም ነበር። ቀርባም የኃይል ሰይፉንና የንጉሱን ልጅ አዳምን አግኝቼዋለሁ ብትላቸውም ጠባቂዎቹ ግን ይህ አቅመ ቢስ ወጣት አዳም ነው ብለው ለማመን ፍጹም ፈቃደኛ አልነበሩምና ማረጋገጫ ይሆን ዘንድ የያዘውን የምድር መታወቂያውን ያሳያቸዋል። በዚህ መሃል ራማን የተባለው ግዙፍ ጠባቂ ሲገባ አዳም እኔ እኮ አውቃቸዋለሁ ይላቸው ጀመረ። በመሃል ፊስቶ የተባለው ሌላኛው ጠባቂ ለመሆኑ ይህ ነው የኢተርኒያ ዳኝ ሲል በንቀት ይጠይቃታል። ቲላም አዎ እርግጠኛ ነኝ እሱ ነው ስትል መሟገቷን ትቀጥላለች። ጠባቂዎቹ ግን አላመኗቸውምና ሰይፉን ነጥቀው ጉዳዩንም በሚስጥር ሊመክሩበት ሁለቱንም በአንድ የብረት ክፍል ውስጥ ዘግተው ያስሯቸዋል። እነሱን በዚያ ጠባብ ክፍል ውስጥ ከአንዲት የጽዳት ሥራ የምትሰራ ያረጀች ሮቦትና ከአንድ ሰካራም ሰው ጋር አስረው ሰይፉ እውነተኛ የኃይል ሰይፍ መሆኑን እያረጋገጡ ሳለ በዚያኑ ቅጽበት የጠላት ጦር በከባድ ሁኔታ ጥቃት ይሰነዝርባቸዋል። ቲላ ክፍሉን ለመስበር ብትሞክርም ባለመቻሏ አዳም ወደ ሮቦቷ ጠጋ በማለት የውጊያ ሮቦት መሆኗን እንድታስታውስና በማምለጥ እንድትረዳቸው ይጠይቃታል። ሮቦቷም ወዲያውኑ የውጊያ አቅሟን በማንቃት የብረቱን በር በኃይል ነቅላ ስትጥላቸው ቲላ በዚህ በኩል ያንን ሰካራም ሰው እያነሳች ነበርና በሚገርም ሁኔታ ሰውየው የገዛ አባቷና የቀድሞ የጦር አዛዥ የነበረው ዳንከን መሆኑን እንረዳለን። አዳም ቀርቦ
እኔ ትንሹ አዳም ነኝ ሲለው ዳንከን በስካር መንፈስ ፊቱ ላይ አስታውኮ አዎ አንተ ያ የንጉሱ ደካማ ልጅ ነህ ብሎ እንደገና እንደተኛ ሮቦቷ በጀርባዋ ተሸክማ መጓዝ ጀመሩ። ጠባቂው ራማን ሰይፉን ለአዳም አቀብሎ ይህ ሰይፍ ስኬሌቶር እጅ ውስጥ እንዳይገባ በማለት እንደሰጠው መውጫው በሩ ላይ ያ የቀድሞ የዳንከን ጠላት ትራፕጆ በድጋሚ መንገዳቸውን ይዘጋባቸዋል። አዳም በለመደው የምድር አሰራር እባካችሁን በውይይትና በሰላም እንፍታው እያለ ጠላቱን ለማብረድ ቢሞክርም ትራፕጆ ግን ለሰላም ፍላጎት አልነበረውምና ወዲያውኑ ጥቃቱን መሰንዘር ይጀምራል። በዚህ ጊዜ ቲላ በከፍተኛ ድምፅ ሰይፉን ተጠቀመው ስትል አዳም ላይ ትጮኻለች። እሱም የቀረውን አቅሙን ሰብስቦ ሰይፉን በሁለት እጆቹ ጨብጦ ሲይዘው ያቺ ጥንታዊቷ አስማተኛ በድንገት በህሊናው ብቅ ብላ ቃላቶቹን ተናገር ስትል አዘዘችው። አዳምም የጠፋችውን አገሩን ለማዳን አይኖቹን ጨፍኖና ሰይፉን ወደ ሰማይ ቀስሮ በግሬስከል ኃይል ስም ሲል በደሴቱ ላይ በሚያስተጋባ ድምፅ ጮኸ። በዚያኑ ቅጽበት ከሰማይ የወረደ ከባድ መብረቅ ሰይፉን ሲመታው አዳምም ወደ አየር ተንሳፎ ሰውነቱ ጡንቻዎችን ማውጣት፣ ልዩ አልባሳትንም መልበስ ጀመሩ። እዚህ ላይ የአቅመ ቢሱ አዳም ጠፍቶ ሂማን የተባለው ታላቁ ጀግና ተወለደ። ከዚህ በኋላ ትራፕጆ በድጋሚ ጥቃት ሊሰነዝር ቢሞክርም በዚህ ጊዜ ግን ሂማን የትራፕጆ ምቶቹን በአንድ እጁ በቀላሉ ከመመከትም አልፎ የትራፕጆን የብረት እጅ በኃይል ነቅሎ በዚያው እጅ የጠላት ወታደሮችን በሙሉ ማስወገድ ጀመረ። ልክ ይህንን ጨርሶ በፍጥነት ወደ ቲላ መርከብ ገብተው ወደ ሰማይ ሲበሩ ጨካኙ ስኬሌቶር በቁጣና በእልህ እየጮኸ ያ ሰይፍ የሱ መሆን አለበትና በአስቸኳይ አምጡልኝ ሲል ያዛቸዋል። የስኬሌቶር ሰራዊት በቲላ መርከብ ላይ የአየር ላይ ጥቃት በከፈቱበት ቅጽበት መርከቧ በከፍተኛ ሁኔታ ተመታ መበሳሳት ትጀምራለች። አንደኛው ወታደር በሚሽከረከር ስለታም መጋዝ መርከቧን ሰብሮ ለመግባት ሲሞክር ሂማን ጠላትን ለማስቆም ወደ መርከቧ የኋላ ክፍል በማምራት ስካይ ስላይድ የተባለውን በራሪ ተሽከርካሪ በመጠቀም ወደ ውጭ ይወጣል። ነገር ግን ለተሽከርካሪው አዲስ ስለነበረ በአግባቡ መንዳት አቅቶት ወደፊት ከመሄድ ይልቅ ወደ ታች ተከስክሶ ጫካ ውስጥ ቁልቁል መውረድ ጀመረ። በዚያው የጭንቅ ቅጽበት እንዳጋጣሚ ሆኖ ከስር ይበር ከነበረው የአንዱ የጠላት ጀት ላይ በቀጥታ እንዳረፈ ወዲያውኑ አብራሪውን በኃይል ፈንቅሎ ወደ ውጭ በመወርወር ጄቱን ራሱ ተቆጣጥሮ ማሽከርከር ይጀምራል። በተመሳሳይ ሰዓት በመርከቧ ውስጥ የነበረው ዳንከን ወደ መርከቧ የኋላው ክፍል በማምራት ከባድ የጦር መሳሪያ ታጥቆ ፍልሚያውን ይቀላቀላል። ነገር ግን ከፊት ለፊቱ ያገኘው ጠላትን ሳይሆን የጠላትን ጀት እያበረረ የመጣው አዳምን ነበርና ዳንከን በጀርባው ሌላ የጠላት ጀት ጥቃት ሊሰነዝርበት እንደሆነ ተመልክቶ ወደ ኋላ ተመልከት እያለ ይጮህበታል። አዳም ግን ምን እያለው እንዳለ ስላልገባው ከጀርባው ከባድ ጥቃት ተከፍቶበት ጀቱ ሲቃጠል ዘሎ በቀጥታ ወደ ቲላ መርከብ ይመለሳል። ከዚህ ሁሉ ፍልሚያ በኋላ የቲላ መርከብ ከደረሰባት ከባድ የጥይት ውርጅብኝ የተነሳ ቁጥጥሯ ሙሉ በሙሉ ጠፍቶ ጫካ ውስጥ በኃይል ትከሰከሳለች። በሌላ በኩል ጨካኙ ስኬሌቶር የተማረኩትን የንጉሱን ጠባቂዎች ሰብስቦ የኃይል ሰይፉን የወሰደው ያ ተዋጊ ማን ነው ሲል እየጠየቃቸው ነበረ። ጠባቂዎቹ ለመናገር ፈቃደኛ ሳይሆኑ ሲቀሩ ስኬሌቶር ሞስማን የተባለውን ምስኪን ጠባቂ በሁሉም ፊት ባስማታዊ በትሩ መጥቶ እንደ ላስቲክ አቅልጦ ያጠፈዋል። በመቀጠልም ሌላኛውን በተመሳሳይ መልኩ ሊያስወግደው ሲል ፊስቶ የተባለው ጠባቂ ትንሹ ልዑል አዳም እንደሆነ እውነቱን ያጋልጣል። በዚህ በኩል በጫካው ውስጥ የንጉሱ ታማኝ የጦር አዛዥ ዳንከን የቀድሞ የጦር ትጥቁን መልሶ ሲያገኝ፣ እዚህ ጋር ደግሞ አዳም ወደ ራሱ እንደተመለሰ አስማተኛዋ በአንድ ወፍ አማካኝነት ቀርባ አንተ ጀግና ነህ ስትል እየተናገረችው ነበረ። ዳንከን ወደ ቀድሞ የጀግንነት ግርማው ተመልሶ ከአዳም ጋር ሲቀመጥ አዳም የጠላትን እጅ እንደዛ ባሰቃቂ መንገድ በመንቀሉ የተሰማውን የህሊና ጸጸት ይነግረዋል። ዳንከን ግን በጦርነት ጊዜ ሀገርህንና ቤተሰብህን የምትታደገው በቃላት ሳይሆን በጉልበትና በጽናት ነው፣ አንተም ያደረከው ያንን ስለሆነ ራስን አታጨናንቅ ሲል ያበረታታዋል። በዚያኑ ምሽት በሰማይ ላይ አስፈሪ የስኬሌቶር ምስል ይታይና ስኬሌቶር ለአዳም የኃይል ሰይፉን ይዞ እባብ ተራራ ወደ ተባለው ስፍራ ካልመጣ በህይወት ያሉትን እናትና አባቱን እንደሚያስወግዳቸው በማስፈራራት ከባድ ውጥረት ውስጥ ይከተዋል። ቲላ በበኩሏ ወጥመድ እንደሆነ አውቃለችና እንዳይሄድ ብትመክረውም አዳም ግን ባገኘው ድንቅና አስፈሪ ኃይል ተማምኖ ቤተሰቤን ማዳን አለብኝ በማለት በቆራጥነት ይነሳል። ውሳኔውን የሰማው ዳንከንም አብሮት ለመጓዝ ሲስማማ ቲላና ሮቦቷም ሊቀላቀሏቸው ይስማማሉ። ሁሉም ተጉዘው እባብ ተራራ ወደ ተባለው ስፍራ እንደደረሱ ግን ጠላቶች አዳምን ብቻ ይዘው ከነሰይፉ አስገብተው ዳንከንና ሌሎቹን ወደ ወህኒ ይወረውሯቸዋል። አዳም ብቻውን ገብቶ ከስኬሌቶር ጋር ፊት ለፊት ሲቆም አባቱ ንጉስ ራንደርን ታስሮ በመመልከቱ ሰይፉን እንዲሰጠው ከፈለገ በቅድሚያ አባቱን እንዲለቀው ይነግረዋል። ሆኖም ስኬሌቶር ይህንን ማድረግ አልፈለገምና ወታደሮቹ ሰይፉን ለመንጠቅ ሲረባረቡ አዳም ብቻውን ሁሉንም በየተራ መሬት ላይ ይዘርራቸው ነበረ። ሰይፉ ከእጁ ሲወድቅ እንኳን ወታደሮቹን እንደ ዱላ እየተጠቀመ ሲበታተናቸው፣ በዚህ በኩል ይህን ብቃቱን ያየው አባቱ ንጉስ ራንደር በልጁ ታላቅ ኩራት ይሰማው ጀመረ።
አዳም ሁሉንም ወታደሮች አሸንፎ እንደጨረሰ ፊቱን ወደ ስኬሌቶር አዞረ። ሆኖም እንደለመደው ጥቃቱን ለመሰንዘር ሲሞክር ግን የኤቭሊን አስማት አየር ላይ አገደውና እንዳይንቀሳቀስ አደረገው። አዳም እንደ ወንድ ፊት ለፊት እንዲገጥመው ግብዣ ቢያቀርብለትም ስኬሌቶር ግን በንቀት እየሳቀ ንጉሥ ራንደርን ሊገድለው ሰይፉን ያነሳል። በዚህ የተቆጣው አዳም በኃይል እየጮኸ አስማቱን እንደሰበረው፣ ከዚህም የተነሳ ተራራው በመናዱና የመጣው አለት በንጉሱና በስኬሌቶር ላይ በመውደቁ አዳም ፍርስራሽ ውስጥ የተቀበረው አባቱን ፍለጋ ይገባል። ተሳክቶለት አባቱን ለመታደግ ቢችልም ግን ንጉሱ የሞት አፋፍ ላይ ነበረና እያለቀሰ ይሄው አንተ እንደምትፈልገው ጠንካራ ልጅ ሆኜልሃለሁ ይለው ጀመረ። አባቱም እኔ ጠንካራ እንድትሆን የፈለኩት እኔ በሌለሁበት ዓለም ባገኘው አቅም ሁሉ ራስን ካደጋ እንድትጠብቅ ስለፈለኩኝ ብቻ ነው ብሎ እንደሚወደው እንደነገረው እጁ ላይ ያሸልባል። በዚያው ቅጽበት ስኬሌቶር ከጀርባ መጥቶ አዳምን በኃይል ይመታውና ከእናቱ ጋር እስር ቤት ውስጥ ያስረዋል። እዚህ እስር ቤት ውስጥ ነበር አዳም ከጓደኛው ነብር ጋር ከብዙ ጊዜ በኋላ የተገናኘው። የኃይል ሰይፉ በስኬሌቶር እጅ ቢገባም ሰይፉን ይዞ ቃላቶቹን ቢናገርም ምንም ኃይል ሊመጣለት አልቻለም። በዚህ ጊዜ አስማተኛዋ ኤቭሊን ቀርባ ሰይፉ ኃይል የሚሰጠው በግሬስከል መቅደስ ውስጥ ሲቀመጥ ብቻ መሆኑን ትነግረዋለች። በእስር ቤት ውስጥ ሳሉ ዳንከን በአዳም አጠገብ ተቀምጦ ሁሉንም ከእንዲህ አይነት ጥፋት ለመጠበቅ ቃል ገብቶ የነበረ ቢሆንም አሁን ላይ ግን ያን ለማድረግ ባለመቻሉ አዝኖ ያሳውቀዋል። አዳም ግን የልጅነት ጊዜውን በማስታወስ ሲደበደብና ሲወድቅ ተነስተ ቀጥ በል እያለ ሲያበረታታው የነበረው እሱ እንደሆነ አስታውሶ አሁን ላይም የሚያደርጉት ይህንን እንደሆነ ያሳውቀዋል። በዚህ መሃል የሀገሪቱ ጀግኖች በሙሉ በዚያው ክፍል መታሰራቸውን ያስተዋለው አዳም በምድር የሥራ ልምዱ ያገኘውን ጥበብ በመጠቀም ንግግር ያደርግላቸው ጀመረ። የንጉሱ ጠባቂዎች ይሄ ብረት በር ፍጹም አይሰበርም ቢሉም አዳም ግን በሩ ባይሰበር ግድግዳው ግን ከድንጋይ የተሰራ ነው በማለት በዚያ መውጣት እንደሚችሉ ያሳውቃቸዋል። ከዚህም የተነሳ ዳንከን ያችን ያረጀች ሮቦት ተጠቅሞ ግድግዳውን በከባድ ጥይት እንደመታው ጠባቂዎቹም በሩን በመስበር በፍጹም ነፃነት ይወጡና የጠላትን መርከቦች እየነጠቁ ወደ ግሬስከል ቤተመንግስት ይተማሉ። በዚያም ታላቅ ውጊያ ተቀሰቀሰ። ዳንከንና ሮቦቷ ጠላትን በውጭ ሲመክቱ አዳም ቲላና ታማኝ ነብሩ ክሪንጀር ወደ መቅደስ ውስጠኛው ክፍል ሰተት ብለው ገብተው ቲላ አስማተኛዋ ኤቨሊንን፣ ክሪንጀር ደግሞ ያንን ጨካኝ አውሬ ፊት ለፊት መጋፈጥ ይጀምራሉ። ስኬሌቶር በዚህ በኩል የኃይል ሰይፉን በመቅደሱ መሰዊያ ላይ አስቀምጦ ታላቁን መለኮታዊ ኃይል ለመቀበል ጥቂት ሰኮንዶች ሲቀሩት አዳም በከፍተኛ ፍጥነት ዘሎ በመግባት ሰይፉን በእጁ ይጨብጠዋል። ሁለቱም ሰይፉን የራሳቸውን ለማድረግ ሲታገሉ ጨካኙ ስኬሌቶር የበትሩን አስማት ወደ አዳም ወረወረው። አዳም ግን ራሱን በሰይፉ ተከላክሎ ሲተርፍ ሰይፉ በበትሩ አስማት ምክንያት ተሰባብሮ ይወድቃል። ስኬሌቶርም ይህንን እንደተመለከተ በተሰባበረው ሰይፉ እየተሳለቀ ያለ አሻንጉሊቱ ምንም እንዳልሆነ በንቀት ይቀልድበት ጀመረ። በቤተ መንግስቱ አጥር ግቢ ውስጥ በሚደረገው ውጊያ ዳንከንና ሮቦቷ ከትራፕጆ ተኩስ በማምለጥ ላይ ነበሩ። ነገር ግን እዚህ ላይ ነበረ ትራፕጆ ሮቦቷን በተኩሱ ያወደማት። ይህን ያየው ዳንከንም በንዴት በግኖ ዘሎ እንደገባ ትራፕጆን ቀጥቅጦ የብረት መንጋጋውን ሰብሮ አፉ ውስጥ ቦምብ በመክተት ከጀቱ በፍጥነት ይዘላል። ትራፕጆ አፉ ውስጥ ባለው ቦምብ ፈንድቶ ሲሞት ዳንከንም በሐዘን ወደ ሮቦቷ ተጠግቶ ምንም እንኳን አካሏ ቢወድምም በፊቷ ላይ የነበረው ኃይል እንዳልጠፋና መታደስ እንደምትችል ተረድቶ ይደሰታል። እዚህ ጋር በቤተ መንግስቱ ውስጥ ስኬሌቶር የአዳምን ጭንቅላት ይዞ ወደ አእምሮ የሚስጥር ዓለም ውስጥ እያስገባው ነበረ። አዳም ምናቡ ተናውጦ ራሱን ምድር ላይ መጀመሪያ ወደ ሄደበት ጂም ውስጥ ያገኘዋል። ነገር ግን የሚገርመው ነገር እዚህ ያገኘው የተለመዱ አሰልጣኙን ሳይሆን ራሱ ስኬሌቶር የስፖርት ሁዲ ለብሶ ከፊት ለፊቱ ክብደት እያነሳ በንቀት ሲያፌዝበትና ሲያሾፍበት ነበር የተመለከተው። ገና ከዚህ ድንጋጤው ሳይባንን ደግሞ ትዕይንቱ በድጋሚ ተቀይሮ ሄንጂ በተባለው መተግበሪያ አማካኝነት ምድር ላይ ያለ ከጁሊ ጋር ወደ ነበረው የፍቅር ቀጠሮ ድባብ ይመልሰዋል። እዚያም ጁሊ በአድናቆት አይኑን እያየች ለመሆኑ ያንተ እውነተኛ ታሪክ ምንድነው ስትል ትጠይቀዋለች። ነገር ግን አዳም ቀና ብሎ ሲመለከት አሁንም ከሷ ጀርባ ስኬሌቶር ነበረ። ስኬሌቶር በዚያ በቅዠት ዓለም ውስጥ አዳምን በኃይል አንቆ ወደ ሥራ ማናጀሩ ቢሮ ውስጥ ይወረውረዋል። ማናጀሩም በፍርሃት ተውጣ ይህ ጋኔን ደግሞ ማን ነው ስትል ስኬሌቶር አዳምን አንገቱን አንቆ አየር ላይ ሰቅለውና በዚያ በተሰበረው ሰይፉ ደረቱን በኃይል ወግቶ ከቅዠቱ ዓለም ውስጥ በማውጣት ወደ ምድር እውነተኛ ማደሪያ ክፍል ውስጥ ይጥለዋል። አዳም መሬት ላይ ተዘርሮ ሳለ አብሮት የሚኖረው ጓደኛው ቀርቦ አዳም ደህና ነህ? ምንም ነገር ካስፈለገ ንገረኝ በማለት ያችን የጥንቷን አስማተኛ የሚስጥር ስዕል ባጠገቡ ያስቀምጣታል። በዚያው ቅጽበት ግን በክፍል ውስጥ ያሉ ስዕሎች በሙሉ ተለውጠው አየር ላይ መንሳፈፍ ይጀምራሉ። ያቺ የጥንቷ አስማተኛ በወፍ አምሳል ተመስላ በመምጣት አዳም አንተ እኮ ታላቅ ኃይል አለህ ስትል ከተኛበት ትቀሰቅሰዋለች። አዳም ግን በተሰበረ ልብ አሁን ምንም ኃይል የለኝም፣ የኃይል ሰይፉ ተሰብሯል ሲል ይመልስላታል። አስማተኛዋ ግን ፈገግ ብላ ለመሆኑ ያንን አስማታዊ ሰይፍ ወደ ሰማይ ስትቀስር የምትላቸው ቃላቶች ምንድናቸው ስትል ጠየቀችው።
አዳምም በግሬስከል ኃይል ስም ሲል ያኔ ታላቁ አስማታዊው ኃይል ያለው በሰይፍ ውስጥ ሳይሆን በራሱ በአዳም ውስጣዊ ጽናትና ማንነት ውስጥ መሆኑ ያ ያልታሰበው እውነተኛ ሚስጥር ፍንትው ብሎ ይገለጣል። አዳም ወዲያውኑ ከአእምሮ ውዥንብሩ ነቅቶ ወደ እውነተኛው ዓለም እንደተመለሰ ያንን የተሰበረ ሰይፍ ከገዛ ደረት ውስጥ በኃይል ነቅሎ አውጥቶ በውስጡ በበራው ልዩ ኃይል አማካኝነትም የተሰባበሩ የብረት ቁርጥራጮች እርስ በርስ ተሳስበው በአንድ ላይ መልሰው እንደተገናኙ ሰይፉን ወደ ሰማይ ቀስሮ እንደገና ወደ ታላቁ ሂማን ይቀየራል። ይህንን ድንቅ ተአምር በሩቅ ያዩት ወታደሮችም በሙሉ ደስታና ባድናቆት መጮህ ጀመሩ። በዚህ ጊዜ የተቆጣው ስኬሌቶርም እንደለመደው ሊያጠቃው ሲመጣ ሂማን ግን በሰከነ አንደበት ይህንን የጭካኔ አዙሪት በሰላም ንፍታው ሲል ጥሪ ያቀርብለታል። ሆኖም ስኬሌቶር እኔ እውነተኛው የጥፋት ጌታ በመሆኔ በእኔ ውስጥ ምንም በጎ ነገር የለም በማለት በጭካኔ ጥቃት ሰነዘረበት። ሂማን እስካሁን ኃይሉን ተቆጣጥሮ የነበረ ቢሆንም አሁን ግን የቀረውን ታላቅና የመጨረሻ ጥንካሬውን በመጠቀም ስኬሌቶርን መሬት ላይ ዘርሮ የያዘውን የአስማት በትር ይሰባብረዋል። ስኬሌቶር ሙሉ በሙሉ ፈራርሶ የአስፈሪ የጥንት ፊቱ ብቻ መሬት ላይ ሲቀርም ታላቁ ውጊያ በኢተርኒያ አሸናፊነት ይጠናቀቃል። ከ6 ወራት በኋላ ኢተርኒያ ወደ ቀድሞ ሰላሟና ብልጽግናዋ እንደተመለሰች በዚህ ደስ የሚል ድባብ ውስጥ ምድር ላይ ያለ ያገኘውን ታማኝ ጓደኛውን ወደዚች ድንቅ ዓለም ይዞት ይመጣና ከዚህ ቀደም ሲያወራለት የነበረው ታሪክ ሁሉ እውነት እንጂ እየቃዠ እንዳልሆነ በአይኑ ያሳየዋል። ዳንከን በዚህ በኩል ከጥቃቱ በኋላ ድጋሚ የሰራትን ያችን አዲስ የጥበቃ ሮቦት ለሁሉም ያስተዋወቀ ነበረ። ነገር ግን ገና ተደስተው ሳይጨርሱ ያቺ ሮቦት በድንገት አዲስና ሚስጥራዊ የድረሱልኝ ጥሪ ማስተጋባት ጀመረች። ከዚህም የተነሳ ሂማንና የታጠቀው ታማኝ ነብሩ ዓለማቸውን ከአዲሱ አደጋ ለመጠበቅ በጀግንነት ወደ ውጊያው ሜዳ ሲገሰግሱ ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ማስተርስ ኦፍ ዘ ዩኒቨርስ የተሰኘውን ፊልም ባጭሩ ነበረ። ቆይታችሁን ከወደዳችሁትና እኛንም በኮመንት የምትመርጧቸውን አሪፍ ፊልሞችን እንድናቀርብላችሁ ለማበረታታት ይህንን ቪዲዮ ላይክ በማድረግ 2000 ማድረስ አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላውን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራው ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ ያገኛችኋለሁ።